ጳውሎስ አንድ ነገር አለ። ጳውሎስ ማመልከውን አለ ያመንኩትን አውቃለሁ አለ። ያመንኩትን አውቃለሁ ነምቤኬ እና መልከሰን ነምቤኬ ኢየሱስ ነምቤኬ አውቃለሁ አለ። እንግዲህ ለመበርታት አምላክን ይሄንን በደንብ ተምረናል። ማወቅ የምታመልኩትን አምላክ ማወቅ መቻል አለባችሁ። የምታገለግሉትን ማወቅ መቻል አለባችሁ። በግል ማለት ነው። ለህብረት የምታውቁትን እግዚአብሔር ሰብሰብ ብለን ለማገልገል ለማምለክ ጸጋ ለመከፋፈል ነው እንጂ ማወቅ ያለባችሁ በግል ነው። ፐርሰናሊ ቤጉ ቀብይ ዋቋቂ ፈተሰ ቤጉ ቀብይ ይወሰን ጀባል እግዚአብሔርን እንድናገን የሚረዳንን አንድ ሁለት ነገር ነው የምናየው። አንድ ሁለት እግዚአብሔርን እንድናቅ እርዳታ ያስፈልገናል። ገርጋር እንበርባች ሰጪ እግዚአብሔርን እንድናቅ እርዳታ የሚያስፈልገን ከሆነ ምንድነው እግዚአብሔርን እንድናቅ የሚያደርገን የሚለው ብቻ ነው ዛሬ የምናየው። እስቲ አምላኬን አውቀዋለሁ በሉ ድገም ውስጥ የማገለግለውን የማመልከውን አውቀዋለሁ በሉ። ያው ድምጻችሁ እንዳይጠፋ ይሄኛው ድምጽ በዳቦ በእንጀራ አይደለም፣ ይሄኛው ድምጽ በመንፈስ ነው። አምላኬን አውቀዋለሁ በሉ። በቃ አምላካችሁን ካወቃችሁ ያላወቃችሁም ካላችሁ ታውቃላችሁ። እንትና ስለሚያመልክ እንጂ እኔ ብዙ አላውቀውም እንዳትሉ ጭምር ዛሬ በግል ማወቅ አለባችሁ። ለምንድን ነው በግል ማወቅ ያለባችሁ? የግል ፈተና ሲመጣ የምትወጡት በግል አምላካችሁን በምናውቀው መንገድ ነው። በግል ችግሮች ሲመጡ፣ በግል መከራ ሲመጣ፣ በግል የተለያየ ቻሌንጅ ሲመጣባችሁ እናንተ የምታውቁትን አምላክ ነው ይሄው አምላኬ ማለት ነው። አለዛ አይሆንም ማለት እንተው ቤክ እንዴት ነው። ስለዚህ እንድታውቁ ግን የሚረዳችሁ ነገር አለ። አምላካችሁ እንድታውቁ የሚረዳችሁ ነገር አለ በጣም ምን ካላችሁ የመጀመሪያው አምላካችሁን እንድታውቁ የሚረዳችሁ ነገር ምንድነው ካላችሁ መንፈስ ቅዱስ አባ መንፈስ ቅዱስ ዋቄ ስናይ ብዙ አፉራ ብዙ መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 13 ላይ ማንበብ ይችላል። ጌታ ኢየሱስ ምን አለ? ብዙ የምነግራችሁ ነገር አለኝ አለ። በጣም ብዙ ግን አትችሉትም አሁን አለ። እሱ የእውነት መንፈስ ሲመጣ ግን ወደ እውነት ሁሉ ይመራችኋል አለ። እና ምን ይነግራችኋል አለ? ከኔ ወስዶ ይነግራችኋል። ምን ይላችኋል አለ? አቤት ምን ይለኛል አለ? ያከብረኛል አይደል? ከኔ ወስዶ ይነግራችኋል። ስለምንድን ነው እየነገራችሁ ያለው? መንፈስ ቅዱስ እንዴት ይረዳቸው እንደሚችል። መንፈስ ቅዱስ ምንድነው ለእናንተ ማሊዳ ማሊዳ አጋንንት ካሉ ማለት ነው። መንፈስ ቅዱስ ምናችሁ ነው? አጎታችሁ ነው? አክስታችሁ ነው? ምናችሁ ነው? አጥናኛችሁ? እሺ እግዚአብሔር ይባርካችሁ። እዚህ ስፍራ ላይ ምን እንደሚል እዩ። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል። ምን ይላችኋል? እርሱ ወደ እውነት ይመራችኋል። እስንገርጋር ስኖጅና ይረዳችኋል፣ አቅም ይሆናችኋል፣ ጉልበት ይሆናችኋል። ሲመራ ወደ እውነት ነው የሚመራችሁ። እውነት ማን ነው? እውነት ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 14 ላይ እውነት ማን ነው? ኢየሱስ ነው አይደል? እሺ ቁጥር 6 እውነት ኢየሱስ ምን አለ? እኔ እውነት ነኝ፣ ከዛስ መንገድ ነኝ፣ ሕይወት ነኝ አለ። መንፈስ ቅዱስ መጥቶ ወደ እኔ ነው የሚመራችሁ። ወደ እውነት ወደ እውነት ይመራችኋል፣ አቅም ይሆናችኋል፣ ጉልበት ይሆናችኋል። ስለዚህ አንድ ሰው ጀግንነት ሊሰማው የሚገባው መንፈስ ቅዱስ ሲሰማው እና ስለዚህ ወደ እውነት ሁሉ የሚመራችሁ ማን ነው ማለት ነው? መንፈስ ቅዱስ። ያለ መንፈስ ቅዱስ ሰው በራሱ ወደ እውነት መመራት አይችልም። ገረድ ባለም ተካፎች እንደው ገርጋር ሰይጣን ዮቴ መለክ በመንፈስ ቅዱስ ካልሆነ ማንም ሰው ወደ እውነት መመራት አይችልም። ኢየሱስን ብቻውን ማክበር አይችልም። ባጭሩ ኢየሱስን ሁሉ ማወቅ ያለ መንፈስ ቅዱስ አይችልም። መንፈስ ቅዱስ የት ነው ያለው ካላችሁ እናንተ ውስጥ ያለው ኬስ ይዛ እሱ ውስጣችሁ ያለው መንፈስ ቅዱስ ወደ እውነት ይመራችኋል፣ ዳይሬክሽን ያሳያል፣ ይረዳችኋል። ስለዚህ ዛሬ አምላካችሁን እንድታውቁ የሚረዳችሁ ማን ነው? መንፈስ ቅዱስ።
የት ነው ያለው? ስሙት ያዳም እንጀራ ስንት አለ? እኛ ችግሩ ከውስጥ አልተማም። ችግሩ ከውጪ ነው። ከውጪ ነው ሊያጠፋን የሚችለው ነገር ነው። ከውጪ ነው የምንሰማው። ከውስጥ አስተሙ። ከውስጥ ብንሰማ እኮ መንፈስ ቅዱስ አድነን ይላል። ስለዚህ ያለ መንፈስ ቅዱስ እርዳታ አምላካችሁን ማወቅ አትችሉም እንደምትሰሩ። ስለዚህ መንፈስ ቅዱስ ግዴታ ያስፈልጋቸዋል። መንፈስ ቅዱስ የማይወዳቸውን ነገሮች ሁሉ እንተዋለን፣ የሚወዳቸውን ነገሮች ያደረግን መንፈስ ቅዱስን መስማት ያስፈልጋል ማለት ነው። ቅዱሳን በዚህ ነው ኮራ ማለት ያለባቸው። ሁለተኛ የራሱ የጌታ ቃል የጌታ ቃል ብላችሁ ጻፉ። ግቢው አቀዩ ዮሐንስ ወንጌል እዚሁ ጋር 15:7 ጌታ ኢየሱስ ምን አለ? ቃሎቼ በእናንተ ቢሆኑ የምትፈልጉትን ለምኑ አላል። ግን ከመጸለያችሁ በፊት የኔ ቃሎች የኔ ቃሎች እናንተ ውስጥ መገኘት አለባቸው። የኔ ቃሎች እናንተ ውስጥ ከሆኑ የምትፈልጉትን ለምኑ አለ። ምን ማለት ነው? የእግዚአብሔር ቃሎች እናንተ ውስጥ ካሉ ወደ ትክክለኛ ጸሎት ይመራችኋል። ሲጀመር ሮንግ ጸሎት አትጸልዩ፣ የማይሰማ ጸሎት አትጸልዩ። አሁን የብዙዎቻችን ትግል እኮ እሱ ነው። የማይሆን ጸሎት እንጸልይና አልሆን ሲል እንደክማለን። የማይሆን ጸሎት ጌታን ጠይቀውና አልሆን ሲል አይ ይላል። የማይሆን ጸሎት ነው መጸለይ። መጽሐፍ ቅዱስ እንደዚህ ይላል፣ ከመጸለያችሁ በፊት የኔ ቃሎች እናንተ ውስጥ ነው። የኔ ቃሎች እናንተ ውስጥ ካሉ ሲጀመር ሮንግ የሆነ ጸሎት አትጸልዩ። ትክክለኛ ነው የምትጸልዩ። ትክክል ነው የምትጸልዩ፣ ትቀበላላችሁ። አንኳኩ ይከፈትላችኋል የሚለው ቃል ይሰራባችኋል። ስሪ ከረቱ አትጎዴው ይነርገት ካልሆነ ግን ቃሉ ግን ውስጣችሁ ከሌለ የምንጸልየው ጸሎት ሁሉ ሮንግ ስለሆነ አትቀበሉ። መጸለይ ብቻ ነው። መጸለይ ብቻ ስንሆን ደግሞ አይወደኝም ምናምን የሚሉ ቃሎች ይመጣሉ ማለት። መጀመሪያ የእግዚአብሔር ቃል እኛ ውስጥ መኖር መቻል አለበት። ቢንጎፍታ ይትራስታ እሺ፣ የእግዚአብሔር ቃል ውስጣችሁ እንዳለ ማወቅ ከፈለጋችሁ ምልክቱን ልንገራችሁ። ምልክቱ ሳይንሳው በርባደሪ አንደኛ የእግዚአብሔር ቃል ውስጣችን ካለ በትክክል ካለ የማትችሉትን ነገር ልንገራችሁ ካለ የመጀመሪያው ኢመኛ መሆን አትችሉ። ይህ መያዝ አትችሉ። የእግዚአብሔር ቃል ውስጥ ያለው ሰው መያዝ አይችልም ያልኳችሁ አስቡ ምናምን አይደል አይችልም እንደው የእግዚአብሔር ቃል ውስጣችሁ ሲኖር ኢመኛ መሆን አትችሉ። ብረምቶን ማለት የይቅርታ ሰው አትችሉ። አለዩን ምናምን ማለት አትችሉ። እንደነ በቃ የዶልቀው አትችሉ። በቃ አትችሉ። ባጭቃል አትችሉ። አሁን ሰው ድመት መሆን ይችላል። ሰው በሬ መሆን ይችላል። ኢመኛ መሆን አትችሉ። የእግዚአብሔር ቃል ውስጣችሁ ካለ ሌላው ምልክት መጥላት ወይም ጥላቻ እናንተ ውስጥ መኖር አይችልም። ጅቡ እንደነሽ የእግዚአብሔር ቃል እናንተ ውስጥ ካለ ወንድማችሁ መጥላት አትችሉም። አንችልም። እኛ እኮ ጠልተን ገና ለመውደድ እየታገልን እኮ ነው። ጠልተን ጅግኔት ገና ለመውደድ እየታገልን እንደወደው ደማም እያልን እኮ ነው። ሮንግ ነው። የእግዚአብሔር ቃል እናንተ ውስጥ አለ። ወንድማችሁ መጥላት አትችሉ። በቃ አቅም አይኖራችሁ። መጽሐፍ ቅዱስ ዮሐንስ መልእክት ላይ እንደዚህ ይላል። ሄዳችሁ ምዕራፍ 3ን በደንብ አምጡ። ወንድሙን የሚጠላ በጨለማ ይኖራል። አንድ ሰው ወንድሙን ለመጥላት መጀመሪያ ፈርስ በጨለማ ነው መኖር ያለው። የመጀመሪያው ሄዶን ድረኝታ ዱካን በከዱካን አበለ ጅቡ ደንዳይ ሰው ብርሃን ውስጥ እያለ ወንድሙን መጥላት አይችልም። ሰው ብርሃን ውስጥ እያለ እህቱን መጥላት አይችልም። እንደው የመጀመሪያው ጥላቻ ውስጣችሁ ካለ ፈርስ የቆምንበት ቦታ ጨለማ ነው። ምክንያቱም በጨለማ ያለ ነው እህቱንም ወንድሙንም የሚጠላው። በሌላ ቋንቋ የሚጠላ ሰው ምንድነው አለ? ነፍሰ ገዳይ። ስለዚህ አልታል ነገ ይዞ ቃል እንጀር ወጪ ፖለቲከ የንጅብነታናን ማልጀር ወጪ ምንድናችሁ አለ? ማልጎተጀ አጀሳ ደምቱ ፖሊስ። ስለዚህ አምላኪ አይደለም ማለት አምላኪ አይደለም። ስለዚህ ማንም ሰው የእግዚአብሔር ቃል ውስጡ ካለ ወንድሙን መጥላት አይችልም። በልስ
እግዚአብሔር ቃል ነው ውስጥ ካለ በሉ ወንድሜ መጥላት አልችልም። በቃ ስለዚህ የእግዚአብሔር ቃል ውስጣችሁ እንዳለ በተለያየ መንገድ ማወቅ ትችላላችሁ። በተለያየ መንገድ እነኚህ ሁለቱን ያዙ። ቂመኛ መሆንም መጥላትም አትችሉ። ስለዚህ የምንጠላ ከሆነ ቂመኛ ከሆነ ቼክ አድርጉ። ቢኮዝ መቼም ሰው 4-5 ልብ የለውም ተቀም እሺ እቺ ነች እንግዲህ ልባችሁ እንበልና መቼም ልብ ምን እንደሚመስል ሳይንቲስቶች ናቸው መርምረው እንደዚህ ያሉ ያሉት እኛ ባናውቀው ግን ይሁ በደንብ እቺ ከሆነች እናንተ ልብ ይሄ ከሆነ አንድ ነው። በቃ አንድ ክፍል ነው ማለት አንድ ክፍል ከሆነ ይሄ ክፍል እዚህ ጋር ቂም ካለ እዚህ ጋር ቂም ካለች ጥላቻ ካለ እያለ ካለ እዚህ ጋር የእግዚአብሔር ቃል ምን አይልም ማለት ነው። ሄዶንቃው በቃ እንጂ ብላት ጉቱራ የዚህ የጥላቻው ወላፈን የዚህ የቂሙ ወላፈን ሙሉ ለሙሉ ልባችሁን ድፍን አድርጎ እየተቃጠለ እንዳለ ቤት ይዘጋዋል ማለት ነው። ግጥም ማለት ስለዚህ እግዚአብሔር ቃል ውስጥ አይኖርም። ስለዚህ እዚህ ጋር ኢብኒ አስንጀሮቹ አመላክ ኢብኒ ስንኬ ሰንጀሮቹ ይሰንጀሩ እነኚህና እነኚህ ብቻ ውስጣችሁ በመሆናቸው የቱ ጋር እንደቆማችሁ ይነግሯችኋል። እነሱ ኤሳ ከራበተኝ ይም ካለ ጥላቻ ምናምን ካለ እየነገረን ያለው እግዚአብሔር ቃል እናንተ ውስጥ እኔ የለውም። በጨለማ ናችሁ። ሰው በጨለማ ያለ ሰው ምንድነው የሚባለው? ነፍሰ ገዳይ ነው። ነፍሰ ገዳይ ደግሞ የት አይገባ? መንግስተ ሰማይ። ቸርች አዳራሽ ሊገባ ይችላል፣ መንግስተ ሰማይ። የሆነ መስሪያ ቤት ሊገቡ ይችላላችሁ፣ መንግስተ ሰማያት አትችሉም ማለት ነው። ሴንተር ነው ጀቹራ። ስለዚህ አሁን ለመበርታት እግዚአብሔርን ማወቅ ግድ ነው። እግዚአብሔርን ለማወቅ የሚረዳን ሁለት ነገር ነው ብያችኋለሁ። አንድ መንፈስ ቅዱስ ነው። የታተማችሁበት መንፈስ ቅዱስ ሁሌ ልትንከባከቡት የሚገባ መንፈስ ቅዱስ ቃላችሁን ይፈልጋል። መንፈስ ቅዱስ ወዳለው እሰማሃለሁ አዳምጣለሁ እንድትሉ ይፈልጋል። መንፈስ ቅዱስ ይፈልጋል፣ እንድትዘምሩ ይፈልጋል። ሌላው ደግሞ የእግዚአብሔር ኢየሱስ ያስተማረው እያንዳንዱ ቃል እናንተ ውስጥ መግባት ብቻ አይደለም ያለበት፣ መኖር ጭምር ነው ያለበት። ለምሳሌ የሆነ የሚያምር ዕቃ ገዛችሁ፣ ዛሬ ያስገባችሁ ማለት ኖረ ማለት አይደለም። እና ለመኖር ያ ያስገባችሁት ዕቃ ጥበቃ ያስፈልገዋል። ጥሩ ቁልፍ ነው የምታደርጉበት። አጥራችሁን ግጥም አድርጋችሁ ትሰራላችሁ። ግጥም አድርጋችሁ አካቱን ጡኔት ለምን ሲባል እንዳይጠፋባችሁ የእግዚአብሔር ቃል ውስጣችሁ ገባ ማለት ውስጣችሁ ተቀመጠ ማለት አይደለም። ጥበቃ ያስፈልገዋል። አተንትናርካ አይነት አምልክ። ስለዚህ የእግዚአብሔር ቃል ጌታ ኢየሱስ ያስተማረው እያንዳንዱ ቃል ልባችን ውስጥ መኖር መቻል አለ። ያኔ ስትንበረከኩ ልክ ነው የምትጸልዩ። ንዛዝ የሚባል ታሪክ አዚም የሚባል ታሪክ የለም። አለዛ ሁሉንም ነገር አንድ መነወይቲ ዳይም ተካ ኢላ አንተስ ወይቴ ማቲኬቲ እና ሃቲ ይሮንዳ ይናካኩ እንጨብሪ አካጫው አከጀ መቃይሱ ሲጠለቱ አከኩራ አይበር አረተ እና ልጅ ዝም ብላ ተታዘባለች ሁሉ ጊዜ እኔ ከጃው ድቅ ይላል ስብር ይላል በኢየሱስ ስም ይህ ሰይጣን እኔው ከጀ የመታ የቲ ከዛ ልጅ አንድ ቀን ታዘበችና እንዲህ አለች፣ ኧረ እማዬ እንዴ ኧረ በቃ ተይ ምንድነው ሁሌ ሰይጣን በሰይጣን የምታሳብሉ ታታታቷትም እንዴ ምን ሁሌ ከጅሽ ሲወድቅ ልጅ ታዝባ ማለት እኛ ሁሉንም ነገር አሁን ሰይጣን ለምን ነው? ሰይጣን ራሱ ብዙ ተንኮል ከሰው እየተማረ ነው። እሽግ ተንኮል ማለት ለምን በሉ አንድ አባት እንደዛ አሉ። ዛሬ ጾም ጸሎት ነው፣ ማንም ሰው እንዳይበላ አንድ ሰው እንዳይበላ አሉና እንዳለ ሰው እንዳይበላ አረጉ አሉ። አንድ እንትን ናቸው። እዛ ሁሉም አይበላ። ከዛ ሄድ እያለ ሰው ረሃቡን እንዲረሳ ገዳም ውስጥ ሄድ ይላል ማለት ነው። ከዛ ታቸውም ሄድ እያሉ ነው ረሃቡን እንዲረሱ ሲሉ እንቁላል አገኙ ማለት ነው። ያ ያገኙትን እንቁላል ብድግ አረጉና ሲያዩ በቃ ራባቸው። ይህን እንቁላልማ መብላት አለብኝ አሉና አፍ ነበራቸው። ልክ ውስጥ አረጉና አፏን እንቁላሏን እንደዚህ ነው ጠበሷት ማለት ነው። እንደዚህ ጠብሳሉ። አይጠበስም ማለት ና ይለበልቧታል። እንቁላሏን ይዞ
እና አንደኛው ልጅ በዛ ጋር ሲያልፍ እንዴ ያለ ድንገት አያቸው። አባ ብሉ ብለው እርስዎ እንቁላል ይበላሉ ተደብቀው አላቸው። ከዛ ስክምናል ቆይ ልጄ ተረጋጋ፣ መጀመሪያ እንዲህ ከማለት ነው ተረጋጋ። ምን ነው እንዴት እረጋጋለሁ? ምን ነው? አይ እኔ መሰልኩ እንዴ? እኔ እኮ አይደለሁም ሰይጣን እኮ ነው ያሳሳተኝ አሉ ይባላል። ከዛ ሰይጣን ደግሞ ያ ሁሉም ቦታ ይገኛል አይደል? እንደነ ቦታ ግልጥ አለና ኧረ አይደለም ጉድ እንዲህ አይነት እንቁላል አጠባበስ እኔ ራሱ የተማርኩት ከሳቸው ነው አላቅም። እኔ ራሱ አለ አንዳንዶችን ሰይጣን ከሰው እየቀጣ ነው። አንዳንድ የምትሉትን ቃላት ከእናንተ ነው የሚሰማው። ለምሳሌ እኔ መሞቴ ነው ስትሉ እሱን ነው ወስዶ ትሞታለህ የሚላችሁ። እኔ አረባም ካላችሁ እሱን ይወስድና አዎ አትረባም። ሁሉም በሱ ይጣባል እንዴ? ስለዚህ አንዴ የሆነ እምነት ነው እና እምነቱን ባልነግራችሁም እያንዳንዱ ሰው መድቦለታል። እያንዳንዱ ሰው ሰይጣኑን እያሰለጠነ ጥሩ ማድረግ አለበት የሚባል እምነት አለ እና ሁሌ ጠዋት እነሱና ሰይጣኑን ያስተምራሉ ማለት ነው። ወደ እነሱ እምነት ጥሩ እንዲሆኑ ወደፊት እንዳይመራቸው እና አብዛኛውን ነገር ከኛ ነው እና አብዛኛ ሰይጣን የማያውቀውን ነገር እኛ ነን የምንነግረው። ለምሳሌ ሰይጣን ልባችሁ ውስጥ ያለውን አያውቅም፣ እኛ ነን የምንነግረው። ልባችሁ ውስጥ ያለውን በፍጹም እናንተ ናችሁ እኮ የምትነግሩት። መንገድ ሄዳችሁ ትነግሩታላችሁ፣ ስትንበረከኩ ደግሞ ይነግራችኋል። የገደል ምሚቴ እንዴት ምቲ እና የሆነ ገደል ማዶ ቆማችሁ እንትና ስትሉ እሱ ይመለስና እንትና ይላል አይደለ? ሞክሩ በቃ ግን ወደ ገደል ላይ ቁሙና ሞክሩ። መንገድ እየሄዳችሁ ለሰይጣን ንግር ታደርጉትና ስትንበረከኩ ደግሞ ንግር ያደርጋል። ከዛ ትነሳላችሁ ማለት ዩኒቨርሲቲ ሳይራ ከዚህ ሁሉ ይልቅ ዱቢንግ ኦፍታው ሰው ኬስ ጅራል መዘዝ አድርጋችሁ የእግዚአብሔርን ቃል ብናረግ ምን ችግር አለ? ስለዚህ በጌታ አንዳንድ ነገሮች ሰይጣን ከሚዘጋቸው እኛም የምንዘጋቸው ይበልጣሉ ብዙ ነገሮች። ይሄንን ማወቅ የምንችለው የእግዚአብሔርን ቃል በደንብ ሲሰሙ። የእግዚአብሔር ቃል ልባችን ውስጥ መኖር አለበት። እስቲ እጃችሁን አንሱ። የእግዚአብሔር ቃል በሉ። የአባቴ ቃል የኢየሱስ ቃል በእኔ ውስጥ ይኖራል በሉ። ኢየሱስ ምን አለ? በእናንተ ውስጥ ቢኖሩ ቃሎቼ እናንተ ውስጥ ይኖራል። ስለዚህ እንትን አስለቅቁ። አንዴ እንደዚህ የሚል ቃል አለ ማቴዎስ ምዕራፍ 2 ላይ እንዲህ የሚል ቃል አለ። ማርያም ልትወልድ በደረሰችበት ወቅት ሁሉም ይጻፍ ተብሎ ትእዛዝ በወጣ ጊዜ ማርያም ወደዛ ወደሚጻፍ ወደ ቤተልሔም ሰው ሁሉ መቆጠር አለበት ወደሚባለው ሄደች። ከዛ ስትሄድ መጽሐፍ እንደዚህ ይላል። ወለጇ ይላል መጽሐፍ ስታነቡ ልትወልድ የምትችልበት ቦታ አልነበረም። ተናንቆ ነበር። ኢየሱስን የምትወልድበት ቦታ አልነበረም። እያንዳንዱ ቤት በሆነ ነገር ሞልቶ ነበር። ስለዚህ ጭንቅ እንደነበረ መጽሐፍ ቅዱስ ነው። ከዛ በኋላ የት እንደወለደች ባታቁም ከዛ ግርግም ይዛ ሄዳ አስተኛችሁ ይላል። ለምንድን ነው ኢየሱስን መውለድ ያልቻለች? ኢየሱስ የሚሆን ቦታ አልነበረም። ጉቴ በምናምን ሞልቷል፣ በእንትን ሞልቷል። የት ኢየሱስን ትውለደው? ግጥም በቃ በእንግዳ ምናምን በቃ ጉቴ በቃ ኢየሱስ የሚራመደበት ቦታ የለም ማለት። የኛ ልብ ጀስት ላይክ ዛት። አብዛኛ ልቦቻችን ቅድም እንዳልኳችሁ ነው በእግዚአብሔር ቃል የተሞሉ አይደሉም። በእግዚአብሔር የተሞሉ ቢሆኑ ኖሮ የመጀመሪያው ምን አልኳችሁ? የሚያዝ አትችሉም። እንደንደሰን እላቻ አትችሉም። እንደንደሰን መሆን አትችሉም። በቃ አትችሉ ካላችሁ ከሆነ ቃሉ የት ነው? ደንደሰን ታናን ኤሰዱ ቢንጎፍታ ይሰራል። እላቻውና የእግዚአብሔር ቃል አብሮ መቀመጥ አይችልም። ተከ ሸጋዳ አይችልም። እግዚአብሔር ይባርካችሁ። እና ስለዚህ አምላካችሁን ለማወቅ መጀመሪያ ቅዱስ ነው። ቀጣይ የሚረዳችሁ የራሱ እግዚአብሔር
ቃል ከነጎተን ታናን እሲን ገርጋራ ጎፍታ ኪሰን ዋቅ ኪሰን እንዴ ኢንሳን ፈተንጀቱ ለዓለም አፈር በራሱ አምላካችሁን ማወቅ ግድ ነው። የእናንተ አምላክ ማን ነው ከተባለ ኢየሱስ ለማለት በራሱ ከዚህ ሁለት ውጭ አትችሉ። ኢየሱስ ይሁን አትችሉ። በኢየሱስ ስም የማለት ከሆነ ብሶ እያለ ነው አማኝ ያልሆኑትም ይላሉ። ይህን አያሳዩም፣ አይችሉም። የስታ ፊደን ያገርሰል ልባችን ውስጥ የተጠቀጠቀው የትኛውም ነገር አምላካችን እግዚአብሔር በሌሊት አስተኝቶም ቢሆን ራሱን ያርገው። አሜን በለዋ። እግዚአብሔር ይመስገን። ዋጋ ያስከፈለንን እድሜያችንን ያሳጥርብንን አቅም ያሳጣንን ከእግዚአብሔር ቃል ውጪ ውስጥ ያለውን ጉዳይ እግዚአብሔር በላብ መልኩም ቢሆን በእንቅልፍም ድብና አድርጎ አስተኝቶ ቢሆን በምንም መልኩ ቢሆን መውጣት መቻል አለብን። እኛ የሚበጀን ከላይ የሚመጣው ብቻ ነው። ከስር ይመጣው አይደል? ምድር ራሱ ከላይ በሚመጣው ነው መሰረት ከናፍዩ ቀየበች ቸጋዳ አይቼ እና ዋቄም አሜን በሏ። እንደገና እስቲ አሜን በሉ። እግዚአብሔር አምላካችን ምን አይነት አምላክ ነው? ምን አይነት አምላክ ታውቃላችሁ? ምን አይነት አምላክ ነው እናንተ? የፍቅር አምላክ ጌሪ ባርክልኝ። ሌላስ? ቸር። ሌላስ? ንገሩኛ። የምህረት አምላክ ጌሪ ባርክልኝ። ሌላስ? አሜን አትሉ? እሺ የፍቅር አምላክ ማለት ምን ማለት ነው? ፍቅር ማለት ምንድን ነው? ፍቅር ያለኝ ማለት ስታያዝ መጽሐፍ ቅዱስ ምን ይላል? ፍቅር ምንድን ነው? እርግጠኛ ነኝ አሁን ፍቅር ማለት በደልን አለመቁጠር ማለት ፍቅሮች እያንዳንዳቸው ምን ይጠይቁናል ማለት ነው? እኛን ይጠይቁ እያንዳንዳቸው እግዚአብሔር ፍቅር ነው። እሺ በደል አልቆጥርም። ጎበስ እግዚአብሔር ምንድን ነው? ምህረት አድራጊ ነው። በጣም እሺ አንተ ምህረት ታደርጋለህ። ያ እንደሱ ነው። ኬዙ እሱ ነው የምንለውን ካደረግነው የእግዚአብሔር ቃል እኛ ውስጥ አለ ማለት ነው። ከዚህ በኋላ ከፍቅር ውጪ ምንም ዕዳ አይኑርባችሁ። እነሱ ይጥሏችሁ፣ እናንተ ውደዱ፣ እናንተ መርቁ። እነሱ ምን ታመጣላችሁ ይበሉ፣ እናንተ ጸልዩላችሁ። እንዳልኳችሁ እቺም ብዬ መጨረሻ ልጸልይላችሁ። አንድ ጊዜ ቤታ ነግሬያችኋለሁ፣ ለማስታወስ ያለው አንዱ ደግሞ እዛ ማዶ ቤት አለው። እዛ ማዶ ቤት ያለው ሰውዬ ቤት ያደርግና ገደል ነው እኮ ገጠር ላይ ነው። ምን ያደርጋል? ማዶ ያለው አማኝ፣ እዚህኛው ማዶ ያለው አማኝ ነው። ከዛ ቆሻሻ ጠርጎ ተሸክሞ እያላበው ይመጣና የአማኙ ሰው በር ላይ ይጥላል ማለት ነው። እና አማኙ ጠዋት ሲወጣ ቆሽሿል፣ ይጠርግና ይሄዳል። ነገም ደግሞ ቆሻሻ ይጠራርግና ከሰፈሩ ላይ ባደቴቹን ባቴርቤ ያመጣና አሁንም እሱ ፊት ለፊት ያደርጋል። አሁንም እሱ ይጠርግና ይሄዳል። ይህን የታጠበ ሰውዬ መጣና እንዲህ አለው፣ አሁን አለው አንተ በጣም ሞኝ ነህ፣ በጣም ሲበዛ ሞኝ ነህ አለው። አንድ አማኝ መጣና ምንድን ነው ሲለው፣ መጽሐፍ ቅዱስ እኮ አለ ለሰነፍ ወገብ ዱላ ይላል ምሳሌ ላይ አለው። እና አለው እና እንደዚህ ስለሆነ አንተ ሞኝ ስለሆን ላነቃን የመጣሁት አለ። ይሄ የሚደረግብን ነገር ሁሉ እማትመልስ ከሆነ ምንም ዋጋ የለም ይቀጥላል። እሺ ምን ላድርግ አለው። አንተም ደግሞ ለምን እንደዛው አታደርግም? ያኛው ቆሻሻውን ያመጣል፣ እሱ ይጥላል። ሁሌ ባደቴ ረቄሞ መነሳፉ ድንገታ ሁሌም ፊዳ ሁሌያችን ነቃ እንደዚህ ለምን አይሆንም? አርግ እንደዚህ አለው። ቁጭ በላለ ቁጭ አለ። እሱ ማድረግ አላጣውም ማለት እችላለሁ፣ እዛ ማድረግ አላጣውም፣ ምላሽም ማድረግ እችላለሁ አላጣው ማለት ግን አንድ ድንገት ሁሌ ማለት ምን ሲለው እሱም እንዳባቱ እኔም እንዳባቱ
አሁንም የገባችሁ ይግባችሁ፣ መንገድ ላይ ስትሄዱ የገባችሁ ይግባችሁ፣ ተኝታችሁ ይግባችሁ ይግባ። እነሱም እንዳባታቸው ሀገራችን ይለያያል። የኛ መንግስተ ሰማይ ወዳችኋለሁ። በእግዚአብሔር ፊት ቁሙልኝ። በጣም ነው የምወዳችሁ እና አንድ ነገር ብቻ አድርጉ፣ አመስግኑ። ዝም ብላችሁ አመስግኑ። አመስግኑ ጌታ አመስግኑ፣ አመስግኑ። እግዚአብሔር ሆይ ከዚህ ቀን ጀምሮ በኢየሱስ ስም መልካም ሆኖልኛል። አመሰግናለሁ።